እሺ ይሰጣቸዋል ለእሳቸው ብቻ ስላልከኝ አንድ ጊዜ አንሻ በመንገድ ላይ ሳሉ ወደኋላ ትቀራለች እና ክስ ይመሰረትባታል ወደኋላ ስለቀረች ማለት ነው። ምክንያቱም ማቅጣለች ተብሎ ታስቡ የነብዩ መሐመድ ሚስት አንሻ ማለት ነው እና ለፍርድ ትቀርባለች። በዚህ ጊዜ ነብዩ መሐመድ ተገለጠልኝ ብለው ከዛ ክስ ነፃ ያወጧትና የከሰሱት ሰዎች ላይ ይፈርዱባቸዋል። ተገለጠልኝ ብለው ማለት ነው። ጨርስ ሰዎች ሲፈጠሩ የሚገለጥ ነገር ነው። ለነብዩ ከተገለጠላቸውስ በወቅቱ ለምን አልተገለጠላቸው? ማለት ይሄ ነገር የሰውኛ ስም በማለት ምክንያት ያላ ቃል ነግሮኛል። ከዛ ሐሰት ክስ ናት ነፃ ናት ብለው በራሳቸው በግላይ ስል ተተው በራሳቸው አትበል። የራስን ጥያቄህን ጠይቅና ከዚያ አይጋጭም። ያላ ቃል በሁኔታዎች የተመሰረተ ነው። አምላክ አላህ ሱብሓነሁ ወተዓላ መቼ እና በማን ላይ እንዴት ማውረድ እንዳለበት የሚያውቀው ራእይ እሱ ነው። ለምን ሙሴን ከአብርሃም በፊት አላከውም? ለምን ኢየሱስ ክርስቶስን ለአዳም ሊያድነው ከሆነ መጀመሪያ ለምን አላከውም ብለህ መጣም ትችላለህ። አምላክ አይደለም። ስለዚህ አምላክ መቼ ማውረድ እንዳለበት ይህን ህግ ያውቃል። በጊዜው ጠብቆ አወረደ። የዛኔ ምንድነው ትምህርቱ? ታዲያ ከዚህ የተፈለገው ከተባለ አንድ ሰው እርግጠኛ የሆነ ነገር በአንድ ሰው ላይ እስካላየ ድረስ መወንጀል እንደሌለበት ሊያስተምራቸው ይህን ነገር አደረገ አላህ ሱብሓነሁ ወተዓላ። በርካቶች ምላሳቸውን ዘርግተው ነበር በእርሳቸው ላይ መናፍቆች። የሚፈጠር በሁኔታዎች የሚፈጠር መገለጥ መሆን ነበረበት፣ መፈጠር ነበረበት። እሱ አሁን አንተ እንደ ሰውኛ ማለት ነው ይሄ ነገር መፈጠር ነበረበት። ጥበቡን እየነገርኩህ ነው መረው ነው ማለት ነው። ነብዩ መሐመድ ተገለጠልኝ ያሉት በዛ ወቅት ላይ ይሄ የአንሻን ክስ ለማንጻት የተፈጠረ መገለጥ ከሆነ ወዲያው ሊገለጥላቸው ይገባ ነበር። በጭንቀት ተይዘው ነበር በዛው ከአንሻን ነፃ ለማውጣት። ከዛ በኋላ ምን አሉ ሰዎቹን አላህ ገለጠን ብለው እነዛ ሰዎች ላይ ያለምንም መረጃ አላህ ገለጠልኝ በማለት ብቻ ሙስሊሞች ነበሩ አንሻን የከሰሷትም ማለት ነው። ራሳቸው ሙስሊሞች ነው ከሰሷት፣ ግን አላህ ገለጠልኝ በማለት እንደዚህ አይነት ፍርድ መፍረድ ተገቢ ነው ብለህ ታስባለህ አንተ? የአላህ ቃሎች በሁኔታዎች አጋጣሚዎች የሚፈጠሩ ናቸው ማለት ነው። ዘላለማዊ አይደለም ማለት ነው። በሁኔታዎች ጠብቆ የሚፈጠር አይነት ነገር ከሆነ ዘላለማዊ ቃል አይደለም፣ በየጊዜው የሚቀያየር ነው ማለት ነው። ማለት ነው። ይሰማቸዋል ልጆች? ይሰማቸዋል? አዎ ሰማ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል? ሰላም ነው። አልሐምዱሊላህ። እሺ፣ ስለ ዘካተል ፍጥር ላይ ጠይቀህ ነበረ። እሺ፣ ትጠይቃለህ። እሺ፣ ጆኒ አለ አለ ሄሎ፣ እሺ፣ ቀጥሉ። እሺ፣ ይስተካከል እና ዘካተል ፍጥር ማለት ነው። እዚህ አረቦች ምስኪን ናቸው እያሉ አምቶ ይሰጡናል። እና ይሄ ዘካተል ፍጥር እኛ ብንበላ ችግር የለውም? ችግር የለውም። ከነሱ አንፃር አንተ ምስኪን ነህ፣ ደሃ ነህ። ስለዚህ በታቻችሁ ላለ ደሃ ነው ስጡ የሚለው፣ በታችሁ ላለው ደሃ አንተ ነው የሚሰጠው። እና ተቀብለን በላ ምንም ተጽዕኖ የሚያደርስ ነገር የለም ማለት ነው። ችግር የለውም፣ ብላ። ከደበረ አምጣ፣ እኔ እበላለሁ። እና ሽክራን 3 ኪሎ ሩዝ ይሰጣል። ያንን 3 ኪሎ ሩዝ ቀቅለህ ምሳ መብላት ነው። የ10 ብር ደጃጅ ገዝተህ። እሺ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ ደህና ነኝ። እሱ ሰለምቴ ነኝና አንድ ጥያቄ ነበረኝ ግራ የሚያጋባኝ። ሸር ጠይቅ። ጥያቄ መልስ ካታገኛለሁ ብዬ ነበር የመጣሁት። ጥያቄ ምን ነበር? አንተ ሙስሊም የሆነ ነው ጀነት የሚገባው ይሄ የታወቀ ነውና
ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸውና ቁርአን ከመረዱ በፊት የነበሩት ኡመቶች እንዴት ነው ለፍርድ የሚቀርቡት? እንዴት አይነት ሁኔታ ነው የሚሆኑት? አህለል ፈትራ ይባላሉ እነሱ ያለፈውንም ነብይ ያላገኙ ቀጣዩንም ነብይ ያላገኙ በመካከል ላይ የነበሩ አህለል ፈትራ ብለው ይጠራቸዋል። ያለፈውም ነብይ መልእክት ያልደረሳቸው ከእነርሱ በኋላ የመጣውን መልእክት ያልደረሳቸው መካከል ላይ የሆኑ አላህ የትንሣኤ ቀን ዝም ብሎ በቀጥታ አይቀጣቸውም። ፈተና ይፈተናሉ። የአምላክን ትእዛዝ ከጠበቁ ይድናሉ። አይ አንጠብቅም ብለው ደግሞ አንፈጽምም ካሉ የእርሱን ትእዛዝ እዛኔ ይቀጣሉ። እንደሱ እንጂ በቀጥታ እነዚህ ሰዎች የእሳት ናቸው አይባልም። አላህ በቁርአን ላይ ሲናገር ምን አለ? ወማ ኩና ሙዓዚቢነ ሐታ ነብዓሰ ረሱላ ይላል። እኔ መልእክተኛ ነብይን ሳልክ የምንቀጣ አይደለሁም ማለት። ስለዚህ መልእክተኛ ነብይ ተልኮ ያንን አልቀበረኛ ላን ሰው እንጂ ያልደረሰውን አካል አላህ ዝም ብሎ የሚቀጣ አምላክ አይደለም። እሺ አመሰግናለሁ። ለብሶቼ ዱዓ አድርጉልኝ። የሚመችን ብቻ ነው እየሰማ እያወራ ያለው። እዚች ጋር ያላችሁት ሙስሊሞች እንዳለ እየመለስልኝ አይደለም። ጥያቄን አንድ ኡስታዝ መመለስ አለበት እኮ አይደል እንዴ? የሚነሳውን ጥያቄ ኔትወርክን አስተካክለናል። ሰላም አለይኩም። እንደገና ተመልሰናል። ኔትወርክን አስተካክለን ይህን ለመናገር እንደሆነና የሆነ መልእክት ለማስተላለፍ እንደሆነ ገብቶኛል። ብዙ አይነት ክርስቲያኖች አሉ። አንደኛ ለማወቅም ይመጣል፣ ሁለተኛ ለመሳደብ ይመጣል፣ ሌላው ደግሞ ልክ እንደዚህ አይነት ጨዋታውን ለመጫወት ይመጣል። ሰላም አለይኩም ብሶ። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም አለ አልሐምዱሊላህ። 3 ጥያቄ ነው ያለኝ። እሺ ከስም መሰረቴ እኔ ሙስሊም ነኝ። ያው ስም ትክክለኛ ስሜ አብዱል ከሪም ነው። እሺ እና እኔ የምጠይቀውን ሰውነቴ ላይ ታቶ አለብኝ ማለት ተነቅሻለሁ። ዩኒቨርሲቲ ኮሌጅ እየተማርኩኝ ማለት ነው። እሺ እና ብዙ ጊዜ ቲሸርት ላይ ሲሆን ወይም ደግሞ ብዙ ጊዜ እንትን ሲሆን ሰዎች ንቅሳት ምናምን ነገር ብለው ሊያሸማቁኝም እናም ደግሞ እንደማይቻል ምናምን በጣም ማስጠፋት እንዳለብኝ ይነግሩኛል። በዚህ እንድትመልስልኝ የምፈልገው ነገር ነው። ሁለተኛ ደግሞ በስሜ ጉዳይ አብዱል ከሪም የሚለው ከሪም ብዬዋለሁ እኔ፣ በሱ መልስ እንድሰጠኝ። ሶስተኛ ደግሞ እንደነገርኩ ከስር መሰረቴ ሙስሊም ነኝ ብያለሁ እና ሰላት እንደጋጣሚ ሆኖ በሆነ አጋጣሚ ሰላት አመለጠ ተደራረበብህ። ያን ሰላት መስገድ ያለብህ እንዴት ነው ማለት ስለ ሰላቱም እንድትነግረኝ ይሄን 3 ጥያቄ መልስልኝና ወርዳለሁ። እሺ ታቶ ወይንም ንቅሳት በስነውና ይቻላል። ሳይወቅ የተነቀሰ ሰው ምን ያድርግ ታዲያ? አሁን ላይ ከተባለ ያን ከቻለ ማስጠፋት የማይቻል ከሆነ ወይንም አስጠፋለሁ በሚል ጊዜ በሰውነቱ ላይ ችግር የሚፈጥርበት በጤናው ላይ አደጋ የሚያደርስበት ከሆነ የዛኔ ተው፣ ችግር የለም። ወደ አላህ ሱብሓነሁ ወተዓላ ተውበት ማድረጉ ይበቃዋል። ታቶ ሐራም እንደሆነ በሐዲስ ላይ መጥቷል። ለዐነ ረሱሉላህ ሰለላሁ ዐለይሂ ወሰለም አልዋሽማት ወልሙስተውሽማት የሚል ሐዲስ አለ። ነብዩ ሰለላሁ ዐለይሂ ወሰለም ንቅሳት የሚነቀሱና የሚነቅሱ ሰዎችን ረግመዋቸዋል። ማለት ከታላላቅ ወንጀል መሆኑን ለመግለጽ ረግመዋቸዋል የሚለው እንጂ እርግማን ለማለት አይደለም። እሺ ሌላኛው ነገር ምንድነው? አብዱል ከሪም የሚለውን ከሪም ብሎ መጥራት። ከሪም የሚል ከሆነ ችግር የለም። አልከሪም አል የሚል ከፊት ካስገባበት እሱ የዛኔ ከአላህ ስሞች መካከል አንደኛው ነው። ከሪም የሚለው ግን ችግር የለም። ነቢዩ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ በእነዚህ ስሞች እንዲህ አድርጎ ይጠራቸዋል። ለቀድ ጃአኩም ረሱሉን ሚን አንፉሲኩም ዐዚዙን ዐለይሂ ማ ዐኒቱም ሐሪሱን ዐለይኩም ቢልሙእሚኒን ረኡፍ ረሒም ብሎ ይጠራቸዋል። አል የሚል ከፊት ከገባበት የዛኔ ነው የማይቻለው እና ችግር የለውም። ሌላኛው ምንድን ነው? ሶላት ካለፈበት አንድ ሰው 5 አውቃት ሶላት ቢያልፍበት እንዴት ነው መስገድ የሚችለው? በመጀመሪያ ማሳለፍ የለበትም። የግዴታ መስጂድ ሄዶ መስገድ አይጠበቅበት። መስጂድ ከሌለ በአካባቢው ማለት ነው። ታክሲ ላይ ልትሆን ትችላለህ። ቀኑን ሙሉ የምትጓዝበት ሀገር ሊሆን ይችላል። የዛኔ መኪና ላይ ሆነ ወቅቱን ጠብቀህ መስገድ አለብህ። መኪና ላይ ሆነህም ቢሆን መስገድ አለብህ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አይነማ አድረከትከ ሶላት ፈሶሊ ያሉ። የትም ቦታ ብትሆን ሶላት ሰዓት ከደረሰብህ ስገድ እዚያ ቦታ ላይ ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ወቀድ ሶላ ረሱሉላህ ሰለላሁ ዐለይሂ ወሰለም ዐላ ራሒለቲህ፣ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በመጓጓዣ ላይ ግመል ላይ እየተጓዙ እያሉ ሰግደዋል። ስለዚህ ዛሬም ላይ ቢሆን በመኪና ላይ መስገድ ችግር የለውም፣ ትችላላችሁ። በመኪና ላይ መስገድ ችግር የለውም፣ ትችላላችሁ። እሺ ጥበብ ሰላም፣ እንዴት ነህ? አረውሱ አንድ አይነት አስቀድም። ጥበብ ሰላም ነው
ይሰማል? እሺ ሶስተኛ ጥያቄ ይሄ ነበር አይደል? በቃ ተመልሰለ። እሺ መንሱር ትጠይቃለህ። ብሌን መጠየቅ የምትፈልገው ነገር አለ? እሺ ጥበብ ቀጥል። እሺ አይሰማም? ጥበብ ሰላም ነህ? ሰላም ነው። ሴት ነኝ ገና ሻሃዳ መያዝ ነበረ። እሺ እስልምናን መቀበል ፈልጋችሁ ነው? አዎ፣ ግን ጥያቄዎች ነበሩኝ ከዛ በፊት ከቤተሰብ ጋር የተያያዘ ጥያቄ ማለት ነው። ችግር የለም ጠይቅ ይቻላል። እሺ እንትን ስራ ቦታችን ስራ ቦታ ነበረ፣ ቢራ ምናምን ማከፋፈያ ነበር እና እንዴት ነው ማድረግ የምችለው? እሱን ከእሱ ጋር እየኖርኩ። እሺ አንቺ ከቻልሽ ያንን ስራ አትስሪ። አስካሪ መጠጥን መጠጣት ወይንም ደግሞ መሸጥ አይቻልም፣ አይፈቀድም። ከዚህ የምትወጣበትን መንገድ አመቻች። አሁን ወዲያው ሳይሆን ወዲያው ሰውየው ልቀቅ ቢባል ህይወቱ አደጋ ላይ የሚሆን ከሆነ የዛኔ እስኪመቻችለት ድረስ ይጠብቃል። በሚመቻችለት ጊዜ ያንን ነገር ሊለቅ ይገባል። ኢስላም ብሎ ማለት አምላክ በነቢያት በኩል የደነገገውን ህግና ስርዓት መጠበቅ፣ መታዘዝ፣ አለማመፅ ነው። ከወረደው ህግና ስርዓት መካከል አስካሪ መጠጥን አትጠጡ፣ ለሌሎችም አትሽጡ የሚል ነው። አላህ በቁርአን ላይ ሲናገር ምን ይላል? ያ አዩሃ አለዚነ አመኑ ኢነማ አልኸምሩ ወልመይሲሩ ወልአንሳቡ ወልአዝላሙ ሪጅሱን ሚን ዐመሊ ሸይጣን ፈጅተኒቡሁ ለዐለኩም ቱፍሊሑን ኢነማ ዩሪዱ ሸይጣኑ አን ዩቂዐ በይነኩም አልዐዳወተ ወልበግዳአ ፊል ኸምሪ ወልመይሲሪ ወየሱደኩም ዐን ዚክሪላሂ ወዐኒ ሰላቲ ፈሀል አንቱም ሙንተሁን ይላል። እናንተ ያመናችሁ ሆይ አስካሪ መጠጥ እያለ ይህንን እየከለከለ አላህ ሱብሓነሁ ወተዓላ መጨረሻ ላይ ስለ አስካሪ መጠጥ ምን አለ? እናንተ ከእርሱ አትቆጠቡምን? ተቆጠቡ፣ ከዚያ አጸያፊ ነገር ሰይጣናዊ ነገር በላይ ይከለክለናል። እና ይህ ነው እና መጠጣት አይቻልም፣ መሸጥም አይቻልም፣ በእርሱ የመጣንን ገንዘብ መብላት አይቻልም። ነገር ግን ሰውየው ሌላ ምንም አማራጭ ከሌለው ህይወቱን ለማትረፍ እስኪመቻችለት ድረስ ይሄ ነገር ችግር አይኖረውም። አضሩራት ቱቢሑል መሕዙራት ነው የሚለው ቃዒዳ። በጣም አስቸጋሪና አስጨናቂ ነገራቶች የማይፈቀድን ነገር እስኪመቻችል ድረስ እንዲፈቀድ ያደርጋሉ ይላል ሱረቱል ማኢዳ ላይ አላህ ሱብሓነሁ ወተዓላ የማይፈቀዱ ስጋዎችን ከገለጸ በኋላ ነገር ግን የተጨናነቀ ምንም አማራጭ የሌለው ህይወቱን ለማትረፍ ያክል ቢጠቀም ችግር እንደሌለ ይገልጻል። ይሄ ነው። እሺ ሌላ ደግሞ ከቤተክርስቲያን ጋር ተያይዞ ነው እና ቤተክርስቲያን እንሂድ ምናምን ሲሉ ምንድነው ማድረግ ያለብን? ቤት እንግዲህ አንድ አምላክን አላህ ሱብሓነሁ ወተዓላን ካመንሽ በኋላ ከነቢያቶች መካከል አንድ ነቢይ የሆኑት ኢየሱስ ክርስቶስ ወይም መሲሁ የሚመለኩበት ቤተ አምልኮ ሂዶ አምልኮ መፈጸም አይቻልም እና ከዚህም የምታገኝበት እና አምልኮ የምትፈጽምበት ብቻሽን ሆነሽ ወይንም ደግሞ ቤትሽ ሆነሽ አላህን የምትገዥበት መንገድ ካለ ያንን ትሄጃለሽ። አሁንም በጣም አስቸጋሪ ከሆነ በማትሄጂ ከሆነ ችግር የሚፈጥሩብሽ ከሆነ በህይወትሽ ላይ አደጋ የሚፈጥሩብሽ ከሆነ በዚህ ነገር ሄደሽ አምልኮውን አትፈጽም። ምናልባት ህይወትሽን ለማትረፍ ልትሄጂ ትችያለሽ ወደ ቤተክርስቲያኑ ይመቻችልሽ ድረስ። ነገር ግን እዛ ሄደሽ ምንም አይነት አምልኮ አትፈጽም፣ አትሰሪ። ይሄን ልታደርጉ በእናንተ ላይ አደጋ ይሆን ይችላል። እሺ እሺ ሌላ ደግሞ እንትኑም በዚህ መልኩ ነው ማለት ነው። ቤት ምግብ ምናምን ሲኖር ስጋ ምናምን ሲኖር እንደዛ ነው ማድረግ ያለብኝ። አሁንም እንደዚያው እስኪመቻችላቸው ድረስ ብትበሉ ችግር አይኖረውም። ልብ በሉ እንደ አስሉ እንደመሰረቱ ከአላህ ስሞች በሌላ ስም የታረደ ከሆነ አይበላም። አደጋ የሚፈጥሩባት ነው። በዚህን ጊዜ እስኪመቻችላት ድረስ ትበላለች፣ ችግር የለም። በሚመቻችላት ጊዜ እና አደጋ እንደማይፈጥሩባት ካረጋገጠች በኋላ ግን የዛኔ አምላክ በእርሷ ላይ ያደረገውን ግዴታዎች ትፈጽማለች፣ ትርቃለች ከእንዲህ አይነት ስጋ። ከስጋ ውጭ ሌላ ምግብ ግን አሁንም ቢሆን ችግር የለም፣ መብላት ትችላለች። ጨርሻለሁ ጥያቄ። እሺ ሻሃዳ ላስይዝሽ? አሽሀዱ አላ ኢላሃ ኢለላህ
ወአሽሀዱ አነ ሙሐመደን ረሱሉላህ ረሱሉላህ። ማሻአላህ ጨርሰሻል። አላህ ምስጋና ይገባው። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያው ትእዛዛትና መሰረት ነው። ትርጉሙም አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ነሻል። አንድ ሰው እስልምናን ሲቀበል የመጀመሪያው ትእዛዝና መሰረት ይሄን ነው ለምን የሚገባው። አምላክ አንድና ብቸኛ ነው፣ በእርሱ ላይ አጋር የለው። በዘመንህ የተላከልህን ነቢይ ከአምላክ ዘንድ እንደ ነቢይ አድርገህ ትቀበላለህ። ከዚህ አምላክ በእርሱ በዚያ በነቢይ ላይ ያወረደውን ህግና ስርዓት እየፈጸምክ ህይወትህን ታሳልፋለህ። በቀጣዩ ዓለምም ከሞት በኋላ ገነት እንደምትገባ ቃል ይገባል። ይሄ ነው በቃ አላህ ስብሐነሁ ወተዓላ በእርሱ ያመኑ ሰዎችን በቀጣዩ ዓለም የዘላለማዊ ሀገር የሆነችዋን ጀነትን ቃል ገብቶላቸዋል። ይሄ ሲናገር ምን አለ? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም አለ። እነዚያ በእኔ አምነው መልካምን የሰሩትን የገነትን ጸጋ አስገባቸዋለሁ፣ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ፣ ይህም የእኔ የአላህ ቃል ነው፣ ቃሌም እውነትና ተፈጻሚ ነው፣ እኔ አሸናፊና ጥበበኛ የሆንኩኝ አምላክ ነኝም እያለ ይናገራል። በሌላ ቦታ ላይ አምላክ አላህ ስብሐነሁ ወተዓላ ቃል በቃል ሙስሊሞች ከሆናችሁ ገነትን አስገባችኋለሁ እያለ ይናገራል። የቆሉ ስብሐነሁ ወተዓላ ፊ ሱረት ዘኽሩፍ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና፣ እነዚያ በምድር ላይ ሳሉ ሙስሊም የሆኑትን ገነትን ግቡ ነው የምላችኋል። በሌላ ቦታ ላይ አላህ ስብሐነሁ ወተዓላ ምን ይላል? በሱረቱል በቀራ ላይ ወበሽር ለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናትን ተጅሪ ሚን ተሕቲሃ አልአንሃር እያለ ይናገራል። ሙሐመድ ሆይ እነዚያን በእኔ አምነው መልካምን የሰሩትን አብስራቸው፣ ለእነርሱ የገነት መጠቃቀሚያ ጸጋ እንደሚያገኙ እንደሚገቡ አብስራቸው ከወዲሁ እያለ ይናገራል። ስለ ጀነት ሲናገር ኡዒደት ሊልሙተቂን ይላል። በእኔ ላመኑና እኔን ለፈሩ ሰዎች ተዘጋጅታ ጨርሳለች የገነት እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊማ ይላሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ይላሉ። ይህን ይመስላል። ሌላው አንድ ሰው እስልምና ሲቀበል ጊዜ በሰለመበት ቀን አላህ ምን ያደርግለታል ለዚህ ሰው ከተባለ ያለፈ ኃጢአቱን ሁሉ ይቅር ይለዋል። ንጹህ አድርጎ ያለምንም ኃጢአት አድርጎ ነው የሚቀበለው። አምላክ አላህ ስብሐነሁ ወተዓላ ወደ እርሱ ተመላሽ የሆኑ ባሪያዎችን ኃጢአታቸውን አያስብባቸውም፣ ይቅር ይላቸዋል ስላለፈው። ይህን አላህ ሲናገር ይላል በሱረቱል አንፋል ላይ ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መضት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲህ ብለህ ንገራቸው፣ ወደ እኔ ከተመለሱ ያለፈ ኃጢአታቸውን ሁሉ ይቅር እልላቸዋለሁ። በሱረቱ ጣሃ ላይ አላህ ሱብሓነሁ ወተዓላ ምን አለ? ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ለተመለሰ ንስሐ ላደረገ ባሪያ እኔ ምርለታለሁ እያለ ይናገራል። በሱረቱል ማኢዳ ላይ አላህ ሱብሓነሁ ወተዓላ ምን ይላል? ፈመን ታበ ሚን በዕድ ዙልሚሂ ወአስለሐ ፈኢነላሀ የቱቡ ዐለይህ ኢነላሀ ገፉሩር ረሒም ይላል። በኃጢአት ነፍሱን ከበደለ በኋላ ራሱን ያስተካከለ ወደ እኔም ንስሐ ያደረገ እኔ ንስሐውን እቀበለዋለሁ፣ ይቅርለታለሁ፣ አዝንለታለሁ፣ እኔ መሐሪና ይቅር ባይ የሆንኩኝ አምላክ ነኝና እያለ ይናገራል። ሀዛ ሁወ ረብ ሱብሓነሁ ወተዓላ። እሺ እና አንድ ሰው እስልምና ሲቀበል ሻወር እንደወስድ ታዟል። ለሶላት ዝግጁ ይሆን ዘንድ ንጹህ ልብስ ይለብሳል። ከዚያ ስለ ሶላት አሰጋገድ በመማር ለጌታው ለአምላኩ ለአላህ ብቻ መስገድን ይጀምራል ማለት ነው። ይሄ ነው። ሙስሊም ጓደኞች ይኖሩሻል? አዎ አሉ። ስለ ሶላት አሰጋገድ አስተምሩ ባያቸው በጣም ቀላል ነው። ጽፎ ይሰጡሻል፣ ደግሞ በተግባርም ያሳዩሻል። ስምሽ ማን ነበር? ስሜ ሜላት ነው። እሺ መቀየር ካልፈለግሽ ችግር የለበትም። ስም የሚቀየረው የግዴታ ከአላህ ውጭ ለሌላ አካል ባርነትን ያስያዘ የሆነ ስም ከሆነ ነው። ስለዚህ ሜላት የሚለው ባይቀየር ችግር የለውም። አይ መቀየር እፈልጋለሁ ካልሽም የአንቺ ምርጫሽ። እሺ አይ ኢማን እንዲሆንልኝ እፈልጋለሁ። ጥሩ ኢማን ደስ የሚል ስም በሽታችን ኢማን እስላማዊ ትምህርት የምትማርበት ግሩፕ በዚያው እንደማስገባሻለሁ። በውስጥ ስልክሽን አስቀምጪልሽ። እሺ ኢማን
ጥያቄ ያለሽ ቀጥል። እሺ ብሌን ጥያቄው እሷን ጥያቄ ነበረኝ። እሺ አንዴ ብሌን እናስቀድም። ብሌን ጥያቄ ያለሽ? አዎ ጥያቄ አለኝ። እሺ ጥያቄ ምንድነው? እኔ ከዛሬ 3 ዓመት በፊት ነበር መስለም ፈልገው እሺ እና ብዙ እስላም እንትኖችን እየተማርኩኝ ምናምን ነበረ በውስጥ ኦንላይን ላይ ምናምን አዳምጣለሁ። ግን ቤተሰቦቼ ምናምን በጣም ስለምፈራቸው ቤተሰቦቼ ነበር የያዙኝ ማለት ነው። እሺ ምክንያቱም ያው እኔ ሰለምኩ ማለት ያው ከቤተሰቦቼ ጋር መለያየት ምናምን ይመጣል። እኔ ደግሞ ገና ተማሪ ነኝ፣ 12ኛ ክፍል ተማሪ ነኝ። ራሴን አልቻልኩም ገና እና በጣም ነው የምፈልገው። ግን አሁን 3 ዓመት ሙሉ ማተቤን አውልቄ ቤተክርስቲያን አልሄድም። ከምን ውስጥም የለውም ነበር እስላም መሆን ስለምፈልግ ማለት ነው። አሁን መጨረሻ ላይ ብዙ ሰው ሞትም ይቀድማል ምናምን ብለው እንትን ሲሉኝ ውስጤ በቃ መስለም ፈለኩኝ። ድፍረትም ያው ራሴን አልቻልኩም። ከቤትም ቢያባሩረኝም መሄጃ የለኝም። ከዛ ግን አሁን ላይ ዛሬ ከሰዓት ጓደኞቼ እስላም ጓደኞች አሉኝ እና ዛሬ ከሰዓት ላይ መስጊድ አናግረውልኝ ዛሬ 8 ሰዓት ላይ ቀጥረውኛል ለሄድ ለሻሃዳ ሊይዝ ማለት ነው። እሺ እና ያንተን ቪዲዮ ሼር አደረጉልኝ። ያንተን ቪዲዮ እሱን በደንብ ጠይቂው፣ እሱን በደንብ ያስተምርሻል ምናምን አለኝ። እዛ ብዙ ጊዜ ስታስተምር ምናምን አያለው። ይሰማላ? ይሰማል። እየሰማሽ ነው? እሺ ብሌን ቀጥይ። አዎ ስታስተምር ምናምን አያለው ሰማለው እና ዛሬ ገስት ላኩልህ እና ዛሬ ሻሃዳ ይዛለው። ግን ብዙ ጥያቄዎች አሉኝ። ማለት አሁን ቤት ውስጥ ቤተክርስቲያን እንኳን አልሄድም ብያቸዋለሁ። ይሄን ያውቃሉ። እስላም መሆን እንደምፈልግ ያውቃሉ። ግን ያስፈራሩኛል። እስላም ከሆንሽ ከቤት ነው የምናወጣሽ ምናምን ብለውኛል። እሺ ከ3 ዓመቴ ማተብም ጉዳይ ምናምን። ግን አሁን ቤት ውስጥ ከሰለምኩኝ እንዴት ነው መስገድ? ቤት ውስጥ ሰለዋት ምናምን መስገድ እንዴት ነው? የራስሽ ክላስ ትኖርሻለች? የራሴ ክላስ የለኝም። እሺ ግን ጓደኛ ያው እናቴ የማትኖርበት ስራ የምትሆንበት ጊዜ አለ። ጥሩ። በዚያ ሰዓት በሰዓት ላይ ያለፉሽን ሶላት ሰዓቶች በዚያ ሰዓት ሰብስበሽ መስገድ። ችግር የሚፈጥሩብሽ ከሆነ ማለት ነው። ችግር የማይፈጥሩብሽ ከሆነ አምነው ከተቀበሉ ጊዜውን ጠብቀሽ ትሰግጃለሽ። 5ቱን አውቃት ሶላቶች የራሳቸው ጊዜ አላቸው። እነዚያን ጠብቀን እንሰግዳለን። ነገር ግን ይሄን ቢያውቁ አንቺ ላይ ችግር የሚፈጥሩብሽ ከሆነ አደጋ ላይ የሚጥልሽ ከሆነ እነዚህን ጊዜያቶች ሶላቶችን ሰብስበሽ በአንድ ጊዜ መስገድ ትችላለሽ። ነገራቶች እስኪመቻቸው ድረስ አላህ ሱብሓነሁ ወተዓላ ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ ይላል። እኔ አንዲትን ነፍስ ከአቅሟ በላይ አላስገድዳትም ይላል እና ይህ ነው። እሺ። እና ቤት ውስጥ አሁን ስጋ ምናምን ክርስቲያን ስጋ ነው እኛ ቤት ውስጥ የሚሰራው። እሱን ስበላ እንዴት ነው የምሆነው? ቅድም በተናገርኩት መሰረት ለልጅቱ ስነግራት ቤታችሁ ውስጥ የክርስቲያን ስጋ ከሆነ የሚሰራው ይህን መብላት የማትችሉ ከሆነ እሰየው፣ ከአላህ ስም ውጭ በሌላ ስም የታረደ ስጋ ይበላምና አላህ በቁርአን ላይ ሲናገር ይላል ወላ ተእኩሉ ሚማ ለም ዩዝከር ስሙላሂ ዐለይሂ ወኢነሁ ለፊስቅ ይላል። የአላህ ስም ሳይወሳበት የታረደ ስጋ ከሆነ እንዳትበሉ እያለ እርሱ አመፅ ነውና እያለ ይናገራል። ነገር ግን ሌላ ምንም አማራጭ ከሌለ የምትራቢ ከሆነና ካልበላሻል ወይንም ደግሞ ባትበይ ችግር የሚፈጥሩብሽ ከሆነ ነገራቶች እስኪመቻቹልሽ ድረስ ችግር የለውም ብትበይ። እና ዱዓ አድርግልኝ። ዛሬ ከሰዓት መስጊድ ሄጄ ልሰልም ነው። ማሻአላህ አብሽሪ፣ አላህ ይወፍቅሽ። ትምህርቶችን ተከታታይ፣ ከዚያም በኋላ ጠንክሪ፣ በርቺ። እሺ ቀጥሉ። ጥያቄ ያለሽ ቀጥሉ። እሱ ልቀጥል? ቀጥልሽ። እሱ እንደነገርኩ እኔ ሰለምቴ ነኝ፣ ቤተሰቦቼ ደግሞ ክርስቲያን ናቸው እና ወንድሜና አባቴ አያምኑም በእስልምና፣ በጥላቻ ነው ያላቸው። እናቴ ግን ታውቃለች እውነቱን ማለት ነው። ስነግራት ሁሉ ነገር ትረዳለች። ግን ለምንድን ነው ማሰልሚ ምናምን ነገር ስላት
እኔ ምን ይለኛል? ቤተሰቦቼ ዘመዶቼ እንዳለ ክርስቲያን ናቸው፣ ያደኩበት ነው። እንዴት ብዬ ነው እንደዚህ በዚህ እነሱ ምገባው ትለኛለች። እና በዚህ ሁኔታ ሁሌ ነው የምንጨቃጨቀው። እና እንዴት ብዬ ላሰማና እችላለሁ? ልትነግረኝ ትችላለህ? እንግዲህ ሰው እዚህ ዓለም የመጣበትን ዓላማ ምንድን ነው የሚለውን አስተምራት። እኛ የተፈጠርነው የአምላክን ሕግና ስርዓት እንድናከብር እንጂ ሰዎች ምን ይሉናል ብለን ስለ ሰው ልንኖር አይደለም በላት። ያ በእርግጥ ነው፣ ግን ታውቃለህ የድሮ ሰዎች የሆነ መረዳት በጣም ይዘገያሉ የነገሮች ላይ ማለት ነው። ታግሰህ አስረዳት። አረጋ ብለህ አንተ ተጨንቀህ ምን ብለህ እማዬ ብለህ ለምነህ አስረዳት። አዎ ሰውን እንትን ማለት ይሄ የነበሩበትን ማህበረሰብ መለየት የሚለው ነገር ሊሰማቸው ይችላል። አንተ ያን ነገር አድርገህ ጸንተህ እንትን በላት፣ አስተምራት። ኢንሻአላህ ዱዓ አድርጉልኝ። ለማንኛውም መርሐባ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ብሶ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ነዓም እንዴት ነህ? ሰላም ነህ? አልሐምዱሊላህ። አይዋ እንትን ሁለት ጥያቄ ነበረኝ። አንደኛ ስለ ቀዳ ወል ቀደር እኛ የምንሰራው መልካም ስራና መጥፎ ስራም ለራሱ ተጽፎ ነው ወይስ እኛ በራሳችን ነው የምንሰራው? ኦኬ መጥፎ ስራ ወይም ጥሩ ስራ ሰዎች የሚሰሩት በራሳቸው በተሰጣቸው ነፃ ምርጫ ፈቃድ ነው። ነገር ግን አላህ ይሄን ቀድሞ ያውቀዋል ወይ? አዎ ያውቀዋል። አላህ ይሄን ያወቀውን አስፍሮታል ወይ? አዎ አስፍሮታል። ይሄ ነው ቦታቸው አለና ቀድሞ ይሄን ነገር መጻፍ እንደሚሆነው ወደፊቱን አምላክ ስለሚያውቅ አሰፈረው እንጂ በጣም ግልጽ ነገር ነው። ቀዳ ወል ቀደር እንደሚሆን ያውቀዋል። ያንን ያውቀዋል። ያን ካላወቀ ወደፊቱን የማያውቅ ከሆነ አምላክ ሊባል አይችልም። እኔ አምላክ ነኝ ብሎኝ አንድ አምላክ ባህሪውን ሳጠና ጊዜ ስለ ወደፊቱ የማያውቅ ከሆነ አምላክ ሊሆነኝ አይችልም። ያውቃል። አላህ እስከተባለ በደንብ አድርጎ እንደሚያውቅ ይነግረናል። ያዕለሙ ማ በይነ አይዲህም ወማ ኸልፈሁም ይላል። ስለ ፍጥረታቶች የኋላቸውንም የፊታቸውንም አውቃለሁ እያለ ይናገራል። ስለዚህ ከዚያ ከእውቀቱ መካከል ወደፊት የምንሆነውን ነገር ያውቀዋል። ምን እንደምንሰራ ጽድቅ ይሁን ኃጢአት ይሁን የሚለውን ማለት ነው። ስለዚህ የምንሰራው በራሳችን በተሰጠን ነፃ ምርጫ ፈቃድ ነው። ነገር ግን ይሄን ቀድሞ ያውቀዋል። ይሄ ነው ቀደር ብሎ ማለት እሱ ነው። ለምሳሌ ወንድሜ ማንኛ ኢብራሂም ነው አይደለ? እሱ አሁን እዚህ ገስት ገብተሃል አይደለ? ከኔ ጋር እርግጠኛ? እሺ ገስት ገብተሃል። እሺ አሁን እዚህ ጋር ገስት ስትመጣ ጊዜ በራስህ ነፃ ምርጫ ፍቃድ ተጠቅመህ ሁሴንን ገብቼ ልጠይቀው ብለህ ነው ወይንስ አላህ ሂድና ሁሴን ጋር ገብተህ ጠይቅ ብሎ ነው አዘው? በእኔ ምርጫ ነው። ያው ልጠይቅ ፈልጌ አየህ፣ ይህ ስራ ገዝተህ እዚህ ገብተህ የመጠየቅ ያዝከው በራስህ ነፃ ምርጫ ፍቃድ ነው። ግን ይህን አላህ ገብተህ እንደምትጠይቀኝ ይሄንን ቀድሞ ያውቅ ነበር? ያውቅም? አላህማ ያውቃል ሁሉም ነገር። ይሄ ማለት ነው ስለ መልካም ስራዎችም ስለ ኃጢአትም ልክ እንዲሁ ነው። በምንሰራ ጊዜ ያንን በራሳችን ነፃ ምርጫ ፍቃድ ነው የምንሰራው። ነገር ግን ያን ቀድሞ አላህ ያውቀዋል። አዎ ያውቀዋል። ቀደር ማለት ይሄ ነው፣ ሌላ አይደለም። ይህን ነገር አላህ ቀድሞ ለሁ ዒልሙን ሙስበቅ ፊ አዕማል ልዕባድ፣ ስለ ባሪያዎቹ ስራ ቅድመ እውቀት አለው እርሱ ማለት ነው። ቀደር ነው እንጂ እንዲሆን እንደዚህ አንተ ለጽድቅ አንተ ለኃጢአት ብሎ የመረጠው የለም። ቦታል አይደለ? ያ የራሳችን ነፃ ምርጫ ፍቃድ ነው። ነገር ግን ጀነትስ የምንገባው እስከተባለ በዚህ በስራዎቻችን ነው። አላህ ሱብሓነሁ ወተዓላ ሲናገር ይላል ወቲልከ ልጀነቱ ለቲ ኡሪትሙሃ ቢማ ኩንቱም ተዕመሉን ይላል ስለ ጀነት ሰዎች። ይችን ጀነት ምድር ላይ ሳላችሁ ስትሰሩ በነበራችሁ ስራ ምክንያት ወረሳችኋት ይላል። አየህ፣ በጻፍኩላችሁ ምክንያት አይደለም ያለው። ለአንድንም ሰው አላህ አንተን ለጀነት አንተን ለጀሃነም ብሎ ለሄቱ ያዘጋጀው አካል የለም። ቦታቸው አለና ያ የስራችን ውጤት እንደሆነ ይነግረናል። ስለ ጀሃነም ሰዎችስ በምንድን ነው ጀሃነም የገቡት? ፈዙቁል ዐዛበ ቢማ ኩንቱም ተክፉሩን ይላል። ስትክዱ በነበራችሁበት ምክንያት የጀሃነምን እሳት ግቡና ቅመሱ ይባላሉ አለ። ፈዙቁል ዐዛበ ቢማ ኩንቱም ተክሲቡን አለ። ስትሰሩ በነበራችሁ ስራ ምክንያት የጀሃነምን እሳት ግቡና ቅመሱ ይባላሉ አለ። ወሊለዚነ ከፈሩ ቢረቢሂም ዐዛቡ ጀሃነም፣ ለእነዚያ ጌታቸውን አላህን ለካዱ ሰዎች የገሃነም ቅጣት ተዘጋጅቶላቸዋል ይላል። ኡዒደት ሊልካፊሪን ይላል። ለከሃዲያኖች ተዘጋጅታለች ይቺ እሳት እያለ ይናገራል። ኡዒደት ሊልሙተቂን ይላል ስለ ጀነት ሰዎች፣ እኔን ለሚፈሩ ሰዎች ተዘጋጅታለች። ስለዚህ እነዚህ የስራዎቹ ውጤት ናቸው እንጂ አላህ ቀድሞ አንዱን ለጀነት አንዱን ለጽድቅ አንዱን ለኃጢአት አንዱን ለእሳት ብሎ ያዘጋጀው አካል የለም። እነዚህ
ነፃ ምርጫ ፈቃድ ሰጥቶናል ስለ ስራዎቻችን። በእነዚህ በስራዎቻችንም ይወሰናል የቀጣይ ያለው ዕጣ ፈንታችን ማለት ነው። እሺ ጀዛክላ ኸይር እሱ። ሁለተኛ ጥያቄ ደግሞ ያው በልጅነታችን ያው ብር የሰዎች ብር ብንወስድ ለምሳሌ ብናስታውሰው ለመመለስ ሼም ቢይዘህ በቃ ስታፍር ብሩን ማድረስ ነው ያለብን ወይስ በቃ ላዝም ወስጃለሁ ብለህ መናገር ነው ያለብን ማለት ነው? ችግር የሚፈጥሩብህ ከሆነ ገንዘቡን ብቻ መመለስ፣ በስጦታ መልክ ሁሉ ልትሰጠው ትችላለህ። ችግር የማይፈጥሩብህ ከሆነ አፉ በለኝ ብለህ ያንን ነገር ይቅርታ ትጠይቀዋለህ። السلام عليكم. وعليكم السلام ورحمة الله وبركاته. كيف حالك يا حسن؟ الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين. جزاك الله. صراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. ሰላም አለይኩም ወራህመቱላህ። ሁለት ጥያቄ ነበረኝ ሁሱዬ። እሺ ጥያቄ ምንድን ነው? ለሙስሊም ባንክ ቤት እንዴት ነው መስራት ለእህቴ ነበርና ከዚህ በፊት ጠይቃ ያው ከወለድ ጋር የተነካካ ነገር አይቻልም የሚል ነገር ሰምታለች። እሱን እና ለሴት ልጅ ደግሞ ቀብር ዚያራ እንዴት ነው? አንድ አስፈራሪ ሐዲስ አለ የሚሉት ነገር አለ። እሱንም እንዴት ነገር? እሺ ጀዛከላህ። መልካም ባንክ ቤት ውስጥ መስራት ከወለድ ነፃ የሆነ ባንክ ቤት ከሆነ ይቻላል። ወለድን የሚያስተናግድ ወይንም በወለድ የሚሰራ ባንክ ቤት ውስጥ ከሆነ አይቻልም። ምክንያቱም ወለድ የተከለከለ ሐራም ነውና፣ ሐራም በሆነ መስሪያ ቤት እዛ ሂዱ ማገልገል ይሄን አይቻልም። አላህ ሱብሓነሁ ወተዓላ በቁርአን ላይ ከልክሏል። ያ አዩሃ አለዚነ አመኑ ላ ተእኩሉ ሪባ ይላል። እናንተ ያመናችሁ ሰዎች ሆይ ወለድን አትብሉ ይላል። ወአሐለ ላሁ ልበይዐ ወሐረመ ሪባ ይላል። እኔ ንግድን ፈቀድኩላችሁ ወለድንም እርም አደረግኩባችሁ ያለ ይናገራል። ስለዚህ ወለድ የሚሰራ ባንክ ቤት ውስጥ ሄዶ ተቀጥሮ መስራት አይቻልም። ሼክ አልአልባኒ ረሒመሁላህ ተዓላ፣ ሼክ እብኑ ባዝ፣ ዑሰይሚን እነዚህ ታላላቅ ዑለሞች ሐታ ታክሲ ራሱ ተቀጥሮ መስራት እዛ ወለድን የሚያስተናግድ ባንክ ቤት ውስጥ ለዚህ አገልግሎት አይቻልም። ዘበኝነትን ቢሆን ውስጥማ ቢሮ ውስጥ ምናምን እንደዚህ ጭራሽ አይፈቀድም። ስለዚህ ሐራም በሆነ መስሪያ ቤት ውስጥ ለሐራም አገልግሎት እገዛ ማድረግና መስራት አይቻልም። አላህ በቁርአን ላይ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። በመልካም ስራ ላይና አላህን በመታዘዝ ላይ ተባበሩ፣ በኃጢአት ላይና አላህን በማመጽ ላይ አትተባበሩ ይላል። ወለድ ደግሞ ከኃጢአት እንደሆነ ገልጿል። በዚህ ነገር ላይ መተጋገዝ መተባበር አይቻልም ማለት ነው። ሌላው ቀብር ዚያራ። ቀብር ዚያራ ለዐነ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘዋራቲል ቁቡር፣ ቀብር የሚዘይሩ ሴቶችን ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ለምን ከለከሉ? ሴቶች ለመሆኑ እንዳትዘይር ሰስተውባት ነው? ላላ አይደለም። ምንም የሚጎዱት የሚጠቀሙት ነገር የለም ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን እዛ ሄዳ ሴት ልጅ በምትዘይር ጊዜ ሴት ልጅ ችግር ላይ የሚጥላት ከሆነ ያ ነገር ከዲኗ ጋር የሚያጋጫት ነገር ከሆነ የዛኔ ያዝኑላታል። ነቢያችን ሰለላሁ ዐለይሂ ወሰለም ያን ነገር ይከለክላሉ። ለምሳሌ ሴቶችና ወንዶች በአፈጣጠር እንለያያለን ባህሪያችን። ሴቶች በጣም አዛኝ ተደርገው ነው የተፈጠሩት። በተለይ ከቤተሰብ አንድ አካል በሚሞት ጊዜ ለምሳሌ ልስጣቸው። ሳዑዲን ያለሆን እህትህ አለች፣ አንተም አለህ ሳዑዲ። አባታቸው ሞተ ኢትዮጵያ ተብሎ ቢነገር የሁለታቸው ስሜት እኩል ነው አይደለም። ምናልባት እሷ ራሷን ልትስት ትችላለች፣ ራሷን ልትስት ሁላ ትችላለች። ይህ ነው እና ሴት ልጅ በባህሪዋ በጣም አዛኝ ተደርጋ ነው የተፈጠረችው። ስለዚህ ያን የሞተ ሰው እየሄደች መቃብር ባስታወሰች ቁጥር ዳግም ልቧ እንዲሰበር አልፈለጉም ነብዩ ሰለላሁ ዐለይሂ ወሰለም። ወንድ ልጅ ከተባለ ወንድ ልጅ በባህሪው እንደ ሴት ልጅ አዛኝ አይደለም። አይታችኋል።
ቢያዝንም እንኳን ከላይ የሚገልጽ አይደለም። ሴት ልጅ ምናልባት ሰው ሞቶ ለብዙ ቀናቶች ራሷን ያኔ በቃ ልትጥል ትችላለች። በጣም ታዝናለች፣ ታለቅሳለች ምናምን። ዳግም እንደገና ወደ ቀብር ሂዳ ያ ነገር እያስታወሰች ራሷን እንድትጎዳ አልፈለጉም። ነብዩ ሰለላሁ ዐለይሂ ወሰለም ያ ስብራቷ እንደገና እንዲነሳ አልፈለጉም። ገብቷቸዋል? ይህ ነው። ከዚህ አንጻር ነቢያችን ሰለላሁ ዐለይሂ ወሰለም ሴቶች ቤታቸው ሆነው ለዚያ ለሞተው ሰው ወንድ የሚያደርገውን ሁሉ ማድረግ ይችላሉ። ዱዓ ማድረግ ትችላለች፣ እስትግፋር ማድረግ ትችላለች፣ ሰደቃ ማድረግ ትችላለች። ገብታችኋል? ይህ ነው። ነገር ግን እዚያ በመሄድ ዳግም ያን የሞተውን አባቷን ቀብር ውስጥ መሆኑን ስታስተውል ልቧ እንዲሰበር ወደ ማዘን እንድትመለስ እንደገና ወደ ማልቀስ እንድትመለስ አልፈለጉም እና ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ነገር ከእርሷ አቀቡት ማለት ነው። ከዚህ አንጻር ነው ይህን ይመስላል። እሺ መርሐባ ጀዛከላህ አሕሰነከላህ ከማ አሕሰን። ሰላም አለይኩም። ወአለይኩም ሰላም። እኔ ሁለት ጥያቄ ነው ያለኝ። እሺ የመጀመሪያው ጥያቄ አላህ ቁርአን ላይ ፈጠር ምን አልከኝ? ሄሎ ሄሎ አሰላሙ አለይኩም። እሱ እንዴት አለልኝ? ወአለይኩም ሰላም። አማን ነው አለሁኝ። እኔ ደህና ነኝ እሱዬ። ወላሂ ዛሬ ሆስፒታል መጥቻለሁኝ። ከዴ ይዞኝ መጥቷልም። ያው እንደ ዳንኩኝ ያክል ነው የተሰማኝ ማለት ነው። ወላሂ ከድርም አለ ከኋላዬ። ሆስፒታል መጥቻለሁኝ ያው ማለት ነው። ሕክምናውን አስጀምሮኛል። ወላሂ ዛሬ ቁሜ እንደሄድኩኝ ያክል ተሰምቶኛል። እኔ እንጃ እኔ ዱንያም አኺራም ያማረ ይሁን። ወላሂ 5 ዓመታቶችን አላህን ጠብቄው ነበረ፣ ግን በቃ ቀኑና ሰዓቱ ምክንያቱ ሆነሃል። አላህ ዱንያ አኺራን ያሳምርልህ ወንድሜ። ወላሂ ምን እንደምን አላውቅም። እኔ እንጃ ብቻ እንደ መላኢካ ሆነህ ነው የመጣህልኝ። ወላሂ ሰዎች በረሱብኝ ታይም፣ ሰዎች በተወኝ ታይም እንደገና በቃ ሰውም ሰጠኝ። ወላሂ ከድሬ እዚህ ድረስ መጥቶ ተንከባክቦኝ ምናምን በቃ ያለውን እሱ ነው በመኪና ይዞኝ የመጣው ከነ ማለት ነው። ዱንያ አመርለው ወንድሜ። ወላሂ ያ ረቢ እኔ እንጃ ቁሜ ሄዳለሁ ብዬ ተስፋ አድርጌ አላውቅም ነበረ ከነ ማለት ነው። ወላሂ እኔ ቃላት ሁሉ ያጥረኛል። ጨርሷል ልትወሰድ ከደ ጨርሷል ልትሰልፍቱ እና ይሄው እዚህ ካድር አለ እሱ። ሰላም አለይኩም ሀቢቢ፣ እንዴት ናችሁ ወንድሞቼ? ሹክራን ጀዛከላህ። ዛሬ ወንድማችን ነው በእናንተ ተስፋ ዛሬ ለሕክምና መተናል። እሱዬ አላህ ጀዛን ይክፈልህ። ቤተሰቦቻችን ለወንድማችን ተስፋ እንደሆናችሁ ከ5 ዓመት በኋላ ዛሬ ለእግሩን እንግዲህ ይመለሳል ይቆማል የሚል ተስፋ ኖሮት ነው እናንተም ብሎ የመጣው። ትናንት ያው በመሀል ተቋረጠ። አልሐምዱሊላህ እንግዲህ የተገኘው የተወሰነ ተገኝቷል። ለዛ ኢንሻአላህ ዱዓ አድርጉለት። በዱዓም ያ የተገኘው መርሐባ መርሐባ። እሺ ወንድማችን አላህ ሙሉ አፊያን ይመልስልን ኢንሻአላህ። ይልፉትናው ለልጆች እሺ አሚን ወንድማችን ያለው ነገር አሳውቀንና ደግሞ ያላ ዶክተሮች የሚሉትን መርሐባ አላህ ሙሉ አፊያን ይመልስልን ወንድም። አሚን። እሱ ዱዓ አድርግልኝ። ወላሂ አሁን ዶክተሩን ለማግኘት ልንገባ ነው። ከዛ ስንወጣ ያለውን ነገር አሳውቃለሁ። እሺ መርሐባ መርሐባ። አላህ ሙሉ አፊያን ይመልስልህ። ልጆች ዱዓ አድርጉለት አላህ እንዳይሽረው። አሚን አሚን። ዱዓ አድርግልኝ እስኪ ባላ። እሺ ወንድሜዋ። እሺ እሺ እንግባና እሺ ልጆች እሺ ክርስቲያኖች ካላችሁ መጠየቅ ትችላላችሁ። አስገባችሁ። የገባችሁ ልጆች ጥያቄ ካላችሁ ጠይቁ፣ ከሌላችሁ እንወራጭ። እሱ ሰላም አለይኩም። ወአለይኩም ሰላም። ሰላም አለይኩም ወራህመቱላሂ ወበረካቱ።
عليكم السلام ورحمة الله وبركاته. ሰማለሁ። ይሰማል። ሁሱ ቀደም የገባው ልጅ ክርስቲያን ልጅ የነበረው ስሙ አልያዝኩትም ብዙ ለነብያችን ሰለላሁ ዐለይሂ ወሰለም እና እናታችን አይሻ ሲናገር የነበረው አሁን ቪዲዮ እየሰሩ ማለት ነው ነብያችንን በፊልም መልክ አድርገው ማለት ነው ያለንበትን የምንሰራው ነገር መጥፎ ሰዓት እንዳለች አላውቅም፣ ምን እንደምረዳ አላውቅም። ላ ሐውለ ወላ እና አዲስ ነው ቲክቶክ የከፈትሽው? አይ አይደለሁም፣ ግን አሁን በፊልም መልክ ስላየሁት በጣም ተሰምቶኝ ነው ሰርተውት ለለዚህ የሚሰማ ወርደስታውት አዲሳቸው ነው እንዴ? አላህና መልእክተኛውን መሳደብ ብዙ ጊዜ ይዘዋል። አላውቁትም። ይሄ ለእኛ ትልቅ ትርፍ ነው እያደረገው ያሉት። ምክንያቱም ያው ልጆች መጥተው እየጠየቁባቸው ነው። እነሱ ያሰቡት ምንድነው? ሰባኪዎቻቸው ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መጥፎ ነገር በጭንቅላታቸው ዘርተንባቸው በቃ እንዳይሄዱ እንዳይሰሙ እናደርጋቸዋለን ሙስሊሞች ጋር ሄደው ነው አላማቸው። እንደዛ ያደርግም። ደስ የሚለው ይሄ ትውልድ የእውቀት ትውልድ ነው። እነሱ እንዳልሰቡት አልሄደላቸው እየመጣ እውነት ነው ወይ እያለ የሚጠይቅ ትውልድ ነው። ወዳቸው አይደለም። ቀጥሉ በስራችሁ ላይ፣ እኛም በማስተማራችን ላይ እንቀጥላለን። እውነትን በመግለጽ ላይ እንቀጥላለን። ወዳቸው አላ ዋጋቸውን የትንሳኤው ቀን ታገኛላችሁ። እሱ ለአምላካችን ትተነዋል። ወዳቸው አላ እንዲህ አይነት ሰዎች ስታዩ ጊዜ ጀሃነም እንደተፈጠረች የዛኔ ይገባቸዋል። ዝም ብሎ አይደል፣ በከንቱ አይደለም አላህ ጀሃነምን ያዘጋጃል በላከው ነብያት ላይ እና በስለርሱ ስለተናገረው ነገር የሚሳለቅ ሰው ያ ነው። እሺ እኛም በስራችን ላይ እንቀጥላለን። እናንተም በስራችሁ ላይ ቀጥሉ። ቅዱሳን ሰላም አለይኩም። ወአለይኩም ሰላም። ማንኛውም ጥያቄ ያለው ካለ ገብቶ መጠየቅ ይችላል። እሺ ጥያቄሽ ኦኬ። እኔ ስለምተነኝና ትንሽ ግራ የገባኝ ነገር ስላለ ነው በእስልምና ላይ ይቅርታ አድርግልኝና አስረዳኝ። እሺ እኔ እስከዛሬ የማውቀው ያው የሰለምኩት ሳዑዲ ነውና እስከዛሬ ያው ሲሰማም ሳውቆም የኖርኩት እንትን ነው አላህ ከአርሽ በላይ ነው ከፍጥረታት በላይ ነው በምለው ነበረ እንትን ያለሁት እስካሁን እና አሁን የሆነ ግሩፕ ገብቼ ነበረ ቅራት ምናምን ከዛ እዛ ያሉ አንዳንድ ሰዎች እንትን ስሉኝ እንዴት እንደዚህ ትያለሽ? አላህ ሁሉንም ነገር ፈጥሯልና ቦታውን የፈጠረህ አላህ ነው፣ እንዴት ለአላህ ቦታ ትወስፋላችሁ? ይሄ ልክ አይደለም ምናምን ብለው ትንሽ ግራ ስላጋቡኝ ነው። እሺ ራሳቸው ያኔ አሳማኝ የሆነውን ከዚህ ከቃል ላስረዳሽ። የመጀመሪያው ምንድን ነው ያልሽው? አላህ ቃል በቃል በቁርአን ላይ እኔ ከአርሽ በላይ ነው ይብላል። የአላህ ቃል ነው። እነርሱስ ምን አሉ? አይ ለእርሱ እንደዚህ ቦታ አይገባም፣ ስለዚህ እንዴት ይሄን እንደያለ ትላለች። የራሳቸውን ፍልስፍና ነው የሄዱት። አህባሾች አቅላንያ ናቸው። አቅላንያ ማለት ባይምሮ የሚመዝንና ማስረጃዎችን በዚያ የሚከተል ማለት ነው። ቁርአንና ሐዲስን እነርሱ ባይምሯቸው በጠበቁት በቀረጹት ልክ መሆን አለበት። ቁርአንና ሐዲስ ያ ያስኬድም እንደዚህ ያማኔ ነኝ እየመራሁት ያለሁት ቁርአንና ሐዲስን ማለት ነው። እሱ አይደለም የሚመራ እኔ ቁርአንና ሐዲስ ላይ የመጣውን የምቀበል ከሆነ አዎ የዛኔ ቁርአን እየመራኝ ነው። አይ ግን ይሄንን እኔ ለመቀበል ግዴታ አይምሮዬ ላይ ቀርጬ ያስቀመጥኩትን ህግና ስርዓት ይሄ ከሆነ የአይምሮህን ተከታይ ነህ ማለት ነው። አላህ ሱብሓነሁ ወተዓላ ፈረአይተ መን ኢተኸዘ ኢላሀሁ ሀዋሁ የራሱን ስሜት አምላክ አድርጎ ስለያዘ ሰው እያለ ይናገራል። ስለዚህ እነዚህ ሰዎች ስህተት ነው። ቁርአንና ሐዲስ ራሱ ሊመራን ይገባል። በቁርአንና በሐዲስ ላይ አላህ ምን ብሏል ከተባለ እርሱ ከአርሽ በላይ ከፍጥረት ዓለም ሁሉ በላይ መሆኑን ተናግሯል። አርራህማኑ ዐለል ዐርሽ እስተዋ ثم استوى على العرش በሚል ራሱን ገልጿል። እኔ ከአርሽ በላይ ከፍ ብያለሁ ወይም ከአርሽ በላይ ነኝ ብሏል። አርሽ የመጨረሻው ፍጡር ነው፣ ከእርሱ በላይ ነኝ። አላህ ሱብሓነሁ ወተዓላ በዚያ ላይ ባኢን ምን ኸልቂሂ ከፍጥረቱ ሁሉ የራቀ ነው። እርሱ ታቻል እዛ ላይ አርሽ በላይ ቁጭ ብሏል ብለው ያምናሉ። አላለም። ማን ነው እንደዚህ ለማለት ቆለ አላህ ማነት ለላህ ሱብሓነሁ ወተዓላ ሲፈተል ጁሉስ አላህ ተቀምጧል የሚል ያለዘደቅ እርሱ ከአርሽ በላይ ነኝ ያለ ከአርሽ በላይ ይህ ነው። እሺ ከአርሽ በላይ ነው የሚለው ብዙ 15 ተፍሲር ነው ያለው።
ዝም በያቸው። ይሄ ማጭበርበሪያቸው ነው። መጀመሪያ አብራህማን አልራስተዋል ተነግሯቸው እንት ተፍሲር አለው استوى የሚለው ብሏቸዋል። ይሄ ተፍሲር ነው ተፍሲር ነው ወሰፈ ከአርሽ በላይ ነው መታቻል በዚህ አጭበርበራቸው እሱ ከአርሽ በላይ ነው ቃል በቃል። እሺ አሁን ድምጼ ይሰማል አይደለ? አሁን ድምጼ ይሰማል በደምብ ኔትወርክ ያስተካክላል። ግሩፕ ካላችሁ ብታስገቡኝ ደስ ይለኛል። ብታስተምሩ እሺ አይሰማም። ይሰማል ድምጼ አሁን ግኝና በውስጣና እሺ ጥያቄን ጠይቅ። ሰላም አለይኩም። እሺ እጠይቃለሁ። አሁን አንተ ያላ ቃል አይሻርም አይቀየርም ብለህ ታምናለህ? እኮ እየጠየቅኩ እኮ ነው። እሱ ያላ ቃል ዘላለማዊ የነበረ ማይሻር ማይለወጥ ነው ብለህ ታምናለህ አታምንም? በመጀመሪያ ደረጃ ጨረስክ? ልመልስልህ? አጭር መልስ ነው መመለስ ነው። ታምናለህ አታምንም ነው። ማይቀየር ነው፣ ዘላለማዊ ነው፣ ማይቀየር ነው ብለህ ታምናለህ አታምንም? ሙሉ መልስ ልመልስልህ ነው። መጽሐፍ ቅዱስ ላይ ገብቼ ማለት ነው። እኔ አሁን ከራስህ እኮ ያላ ቃል ዘላለማዊ ነው፣ በሁኔታዎች አይቀየርም ብለህ ታምናለህ ወይስ አታምንም? አዎ አምናለሁ ወይ ደግሞ አይ አላምንም። አንተ አይደለህም እንዴት መመለስ እንዳለብህ የምታስተምር። እንዲመች አድርገህ መመለስ የለብህም። ለውሸት እንዲመች አድርገህ ሳይሆን አጭር መልስ እኮ ነው የሚያስፈልገው። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እሱ ጥያቄ እኔ ማለት መጀመሪያ ያኔ እናቴም አባቴም ሙስሊም ናቸው ስፈጠር ማለት ነው። ከዛ ያደግኩት ሌላ ቦታ ስለነበር ከክርስቲያን ወገኖች ጋር ነው ያደግኩትና እዛ ክርስትና አደረጉኝ፣ ጠበል አስጠመቁኝ፣ የክርስትና እናት ምናምን በቃ ሙስሊም ያኔ ክርስቲያን ሆንኩኝ። ቤተክርስቲያን ሄዳለሁ ምናምን እጸልያለሁ ብዙ ነገር ማለት ነው እስከ 14 ዓመት ድረስ ማለት ነው። ከዛ በኋላ ቤተሰብ ጋር ሲሄድ ያኔ ገጠራማ አካባቢ ነው፣ ግን ስለ እስልምና ያኔ ብዙም ነገር አያውቁም። ግን ማርያምን እግዚአብሔርን እያልኩኝ እንትን ስል ሙድ ይዙብኝ ነበረ ጓደኞቼ ምናምን። እንደዛ ሲሆን እንዴ የሙድ መያዣ ሃይማኖት ነው እንደ ብዬ ወደ ራሴ ሃይማኖት ተመለስኩ፣ ወደ እስልምና ተመልሼ። ግን ሻሃዳ አልያዝ በጣም እኔ ውስጤ ደስተኛ አይደለም። ጥያቄ ይሆንብኛል ጊዜና ብዙ ጊዜ ሻሃዳ ሲያዙ ምናምን ይኩ ሻሃዳ ሳልይዝ ነው ወደ እስልምና የገባሁት ምናምን ብዬ ውስጤ ብዙ ጊዜ ደስተኛ አይሆንም ማለት አይሆንም። እሺ ውስጥሽ እንድረጋጋ ያክል ማየት ትችያለሽ። ነገር ግን እስከዛሬ እስካመሽበት ድረስ ኢስላምን በእስላም ላይ ሶላት አለ። በሶላት ውስጥ ሸሃደተይን ቃል አለ። ተህያቱን ስንቀራ አሽሀዱ አን ላ ኢላሀ ኢለላህ አሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ብለሽ ሸሃዳ ቃል አይ ማለት ፈልጋለሁ ካልሽ በይ አብረሽ አሽሀዱ አን ላ ኢላሀ ኢለላህ አሽሀዱ ላ ኢላሀ ኢለላህ ወአሽሀዱ አላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ሁለተኛ ጥያቄ ስራ ቦታ ብዙ ጊዜ ሰዎች ቶሎ ቶሎ ብር ስለማያስተላልፉልኝ አሁን ለረመዳን ስለተለፉ ለቤተሰብ ለመላክ የሆነ ውሸት ዋሽቼ የሆነ ሰው ታሞ ምናምን ለእርዳታ ነው የምልከውና ቶሎ ላኩልኝ ብዬ ዋሽቼ ከዛ ለእርዳታ ነው ምናምን ስል ሴትዮዋ 200 ብር ከራሷ ጨምራ ላከችና ይህንን ምን ማድረግ አለብኝ? እሺ ማዋሸት አይጠበቅባችሁም። ቤተሰብ ያስፈልጋቸዋል መላክ አለብኝ ብላችሁ ይሄ ችግር የለም። ለቤተሰብ ስለምትልኩ ሁልጊዜ ስለምትረቅ ይሄ ማዋሸት አይባልም። ምናልባት አሁንም ሊሆን ሊዘገይም ይችላል። ነገር ግን ቤተሰቦች ያስፈልጋቸዋል የምልክላቸው ገንዘብ ብላችሁ መቀበል ይሄ ውሸት አይደለም። ስለምትልኩ ስለምትረዷቸው ይህ ነው። ሌላው የተጨመረውን ገንዘብ ሰደቃ አድርጊው ወይንም ለማዳም በትክክል ሳትነግራት ብትነግራት ይሄ ዋሽቼሻለሁ ብትያት ችግር መፈጥረብሽ ከሆነ ሳትነግራት ገንዘቡን መልሽላት ወይንም ደግሞ ለድሃ ለምስኪኖች መስጠት። እሺ
አይ ሌላ ሰው ስጠይቅ እንደዛ አንቺ ምስኪን ስለሆንሽ ብትጠይቅ